ትቀጥላለች። ብቻ ሀሳብሽን ግለጪ አንቺ። አሜን እንደመጣሽ እንዴት የሚታረክሽው ቀጥይ እኮ አልኩሽ። እሺ ፈቀድክልኝ። እሺ እዚህ ጋር የምናወራውም ከቅድምም ጀምሮ ጆርዲ የፌሚኒስት አባል ወይንም በዋነኝነት አቀንቃኝ ሆና በሚዲያ መናቃት ሰው ናት። እኔ እንደ አንድ ሴት እንደ አንድ ባለትዳር ጆርዲ የምታራምደውን ሀሳብ አልደግፍም፣ እቃወማለሁ። እኔንና መሰሎቼን ትዳር ሰላማዊ ትዳርን የሚያናጋ ሀሳብ ታራምዳለች። ትዳር ጠል ናት ፈጽሞ። እሷ ጋር የሚሄዱ ሴቶችም ይሁን በቪዲዮቿ እንኳን የምትሰራቸው ቪዲዮዎች ላይ ይሄንን ነው እንደዚህ እንድታወሩ ነው የፈለኩት። ጎበዝ እሺ ቀጥል። እያንቋሸሸች የምትናገር ናት። እሷ እንደ ብዙ ፎሎወር እንዳላትና ለሴቶች ቆማለሁ እንደምትልም መልካምንም ትዳርም ጭምር ስታንቋሸሽ አይቻለሁ። አንድ ሴት እንደውም የሰራችው ቪዲዮ ላይ ትዳሬ ሰላማዊ ነው ይሄው 5 ዓመት ሆኖኛል ስትል እሷ ላይ ቪዲዮ ሰርታለች። ለምን 50 ዓመት አትቆይም ምናምን የሚል የሚያላግጥ ችግርሽ ከትዳር ነው፣ ችግርሽ ከወንድ ጋር ነው፣ ችግርሽ ከምን ጋር ነው? ብዙ ጊዜ የምትሰራቸው ቪዲዮዎች ትዳር ላይ ስለሆነ አንድ። ሁለተኛ ነገር ብዙ ጊዜ አንቺና ተከታዮችሽ የቃቂ ውርዶትን ታነሳላችሁ። የቃቂ ውርዶትን ግን አላማና ግቧን ታውቂዋለሽ። ጥያቄዎቿ ስንት እንደነበሩና በህይወት ዘመኗ እስከዛሬ ድረስ ያስመለሰቻቸውንም ጥያቄዎች ምን ያክል እንደሆኑና ምን ያክል እንደቀሯት ታውቂያለሽ። እሱ ላይ መናገር አትፈልጊም። ሲምፖል የቃቂ ውርዶት የሚለውን ሀሳብ ብቻ ቆንጥለሽ ነው ይዘሽ የምትወጪው። አላማውንም አልተረዳሽም፣ ግቧንም ምን እንደሆነ አታውቂም። የቃቂ ውርዶት አላማ ከተረዳሽ በአንቺ መንገድን ትዳርን እያጣጣለች እያንቋሸሸች ሳይሆን ትዳርን አክብራ የምታስተዋውቅ ሴት ናት የቃቂ ውርዶት። ምክንያቱም እኔ እንደ አንድ የማህበረሰቡ ተወላጅ ሌላው ብዙ ጊዜ ስትናገር የማይሽ አንድ ነገር አለ። ምንድነው መሰለሽ? ወንዶች ላይ ወንድ ማለት የቤት ዕቃ ነው ወይ? የቤት የሳሎን ዕቃ ነው ወይ? የኪችን ዕቃ ነው ወይ? ለስሙ አንቺ ተፈጠርሽ እኮ ወንድ አይደለም? አባት የለሽም፣ ወንድም የለሽም፣ የምታውቂያቸው ወንዶች የሉም አጠገብሽ። ምክንያቱም የተከበረውን ትዳር መጽሐፍ ቅዱሳችን በእምነታችን ቅዱስ የሚለውን ጋብቻ አንቺ ግን ስታዋርጂው ስታንቋሽሽው በተደጋጋሚ ስለምናይሽ። ስለዚህ ዞሮ ዞሮ ምንድነው ልልሽ የፈለኩት አላማው በሴቶች ጥቃት ተንተርሰሽ የምታስተላልፊው ሚዲያውን ተጠቅመሽ የምታስተላልፊው መርዛማ ነው፣ በውስጡ መርዝ የያዘ ነው። ይሄ እንደ አንድ ሴት እንደ አንድ ኢትዮጵያ ውስጥ እንደሚኖር እንደ አንድ ባለትዳር እንደ አንድ የልጆች እናት የሚጠቅም ሳይሆን ንጹህ ትዳርን የሚያናጋ ነው ብዬ እቃወምሻለሁ። እኔ በግሌ አልደግፍሽም። ያንቺን ሀሳብ በጣም ከሚቃወሙት ዋነኛ ሰው እኔ ነኝ። ስለማይጠቅም ትዳር ክቡር የሆነውን ትዳር ታንቋሽሻለሽ። ትዳራችን ተመችቶናል እኮ ያሉ ሴቶችን እኮ 50 ዓመት ኑሪያ ብለሽ ስታመናጭቂያ ይችላልው ራስሽ በሰራሽው ቪዲዮ አንድ። ሁለተኛ ነገር ደግሞ ትዳር አልመክራችሁም። እኔ አክስትሽ ትምከርሽ፣ እናትሽ ትምከርሽ። ታዲያ አንቺ ጥቅም ምንድነው? መልካምንም ትዳር ካልደገፍሽ መጥፎንም ትዳር ደግሞ የምታንቋሽሽ ከሆነ ያንቺ የሴቶች ደጋፊ መሆንሽ ምኑ ላይ ነው? ሌላ በዋነኝነት መጠይቅሽ ብዙ ጊዜ ሽማግሌ የሚልከው ወንድ ልጅ ነው ሴት ጋር። ወንድ ልጅ ሽማግሌ ሲልክ በዚህ ሰዓት በአሁን ሰዓት አበባ ተጭኖ ሲሄድ ደግሶ የሚጠብቀው የሴት ወገን ነው። ይሄንን ከምን አድርገሽ ትመለከቻለሽ? ከሴቶች ጥቃት ነው ወይስ ከሴት እኩልነት ትመለከቻለሽ? በፊት ግን ሴት ልጅ ትዳር ስትጠየቅ 3 4 5 ወንድ ሽማግሌ ተልኮ አልቀበልም ተብሎ ተመላልሶ ነው። በአሁን ሰዓት ግን ተደግሶ ተሸብሽቦ ተጨብጭቦ ነው ሴት ልጅ ትዳርን የምትቀበለው እስከነ ቤተሰቧ። ይሄንን ከምን አንግል ትመለከቻለሽ? አንቺ ጋርስ በምንድን ነው የምትቃወሚዋለሽ ወይስ ትደግፊዋለሽ? ይሄን በግልጽ እንድትመልሽልኝ እንፈልጋለሁና እኔ በግሌ ጆርዲ ኢትዮጵያ ውስጥ ላለን ባለትዳሮች ሐሳብሽ የእርስ በርሱ ይጋጫል፣ ሐሳብሽ አይጠቅምም፣ ሰላማዊ ትዳርን ያናጋል ነው የምልሽ። ሌላው አንድም የጠቀማቸው ሴቶች አላየውም። ባንቺ ሐሳብ አንድም ሴት ተጠቅማ ይሄ በሷ ሐሳብ ተጠቅም ያለው መብቴን አገኛለሁ ስትል አላየውም። ምክንያቱም አንቺ ፍርድ ቤት አይደለሽም። አንቺ ኤንጂኦ ወይም ድርጅት አቋቋመሽ ሴቶችን ምትረጃ አይደለሽም። በምላስ ብቻ ቪዲዮ እየቀረሽ የባል ችግር ያለባቸው ቤታቸው የተናጋውትን ሴቶችን ሰብስበሽ የምታነቃቂ እንጂ ወርደሽ በትክክል ችግር ያለባትን ሴት ስትደግፍ ያላየውም። ኢቭን ልንገርሽ ፍርድ ቤት የሚሄዱ ሴቶች እኮ ጉዳያቸው እንዲታይ ማህበራዊ የሚባል ፍርድ ቤት አለ። ከታች ከመደበኛው ፍርድ ቤት በታች ጉዳያቸው የሚታይላቸው። አትሊስት ወርደሽ እንኳን እዛ ጋር ልትረዳቸው አትችይም፣ አትፈልጊም። ኢትዮጵያ ውስጥም አይደለሽም፣ ወጥተሻል። አትፈልግም ከኢትዮጵያ መንግስት ጋር መስራትም ጭምር። ስለዚህ ያንቺ እኛ ኢትዮጵያ ውስጥ ለምንኖር ሴቶች ጥቅምሽ ምንድነው? ለዚህ ነው አንቺን የምቃወምሽ እማልደግፍሽ በዚህ ምክንያት ነው። ሴትና ሴትን ታበረታቻለሽ ደግሞ በማስረጃ ከዚህ በፊት ዶርም ውስጥም ጭምር የምታሳዩ ቪዲዮ። እኔ ዩኒቨርሲቲ ሐዋሳ ዩኒቨርሲቲ የአግሪ ግቢ ተማሪ ነበርኩኝ። አዎ
4 ሴቶች አንድ ላይ ሁለት ሆነ 8 እንኖራለን። እንዳንቺ ግን ሴት ላይ ተኝታ ሳይሆን ሴትን እንደዚህ አስጸያፊ ንግግሮችን እየተናገርኩኝ አይደለም። ሴት በሴትነቷ ተከባብረን ተደጋግፈን እንደውም ሌሎች ጥቃት እንዳይደርስብን እርስ በርሳችን እየተካለልን እንጂ እንዳንቺ ሴት ላይ ተኝቼ አይደለም ዩኒቨርሲቲ ጨርሼ የወጣሁት። ሶ ቪዲዮዎችሽ ንግግሮችሽ አስተማሪ ሳይሆን መጥፎ ነገሮችን የሚያበረታታ ነው። ፊት ለፊት ነው የምነግርሽ፣ እንድትመልሽልኝ እፈልጋለሁ። አመሰግናለሁ። እሺ ቴንክ ዩ አሜን። እኔ አሁን ጎበዝ እንደዚህ ነው። እኔ አሁን የሚሰማቸውን ስሜት ጥያቄ ምናምን ሳይሆን ሀሳባቸው እንደዚህ ሰጣችሁ እሷም ትወቀው ማለት ሰው ምለሷ ያለው ግምት እንድታውቅ ምናምን ነው እና ራሷ የምታስተካክለው ነገር ካስተካክላለች ትክክል ነኝ ብላ ካለች መብቷ ነው እና ለእሷ ነው። ቆይ አንዴ አሜን ማነሽን አድራጊ አንድ ጊዜ አሁን ጆርዲ ነው መሀል አትግቡ ታውራ እሷ ደግሞ መስራት ትመልስ። ስለ መንግስት ስለተነሳው ከመንግስት ጋር የማንሰራበት ምክንያት እምነት ስለሌለኝ ነው። የትግራይ ሴቶች በተደፈሩ ጊዜ ታዲያ ምን አለበት? ምክንያቱም ህጉ ላይ ችግር አለ ብዬ አላስብም። አዎ የሚስተካከሉ ነገሮች አሉ። ለምሳሌ ከማሪታል ሬፕ ጋር በተያያዘ ከአንዳንድ ጥቃቶች ጋር በተያያዘ ሊስተካከል የሚገባ የህግ ወረቀቶች አሉ፣ ፖሊሲዎች አሉ ምናምን። ግን ይሄን ያክል አስፈላጊው ነገር እሱ ነው ብዬ አላስብም። ምክንያቱም አሁን ለምሳሌ በእኛ ህግ ከ18 ዓመት በታች የሆነችን ሴት ልጅ እና ድንግል የሆነችን ሴት ልጅ የደፈረ ሰው ቢያንስ 15 ዓመት በህጉ ተጽፏል እንዲሰጥ ማለት ነው ቅጣት። ግን ከትላንት ወዲያ የወጣ ዜና ምን ይነግረናል? 2 ከ18 ዓመት በታች የሆናቸው ሴቶችን የደፈረ ሰውዬ 5 ዓመት ነው የተሰጠው። ህጉ ክሊርሊ እስከ 15 ዓመት እና ከዛ በላይ እንዲሰጥ እየሰጠው፣ ግን ዳኛው አመለካከቱ የተጣመመ ስለሆነ 5 ዓመት ሰጠ። በጣም የሚያሳስበኝ እኔ ምንድነው የተጻፈው ወረቀት ላይ ያለው ህግ ሳይሆን ህጉን የሚያስተረጉሙት፣ ህጉን የሚጽፉት፣ ህጉን የሚተገብሩት አካላት ናቸው። ከምንም በላይ የሚያሳስበኝ አቃቢ ህጉ፣ ዳኛው፣ ፖሊሱ ምኑ ማለት ነው። ሴቶች ተጠቅተው ፖሊስ ጣቢያ ሲሄዱ ምን አይነት ጥያቄ፣ ምን አይነት የመከራከሪያ ሀሳብ፣ ምን አይነት ቪክተም ብሌሚንግ የሆነ ቋንቋ የሚጠቀሙ ፖሊሶች እንዳሉ ሁላችንም እናውቃለን። አቃቢ ህጎች ሴቶች ላይ የተፈጸመ ጥቃቶችን፣ ወንጀሎችን ይዘው በሚሰሩ ሰዓት ምን አይነት ኬርለስ የሆነ ሃንድል የሚያደርጉበት መንገድ እንዳለ እያየን ነው። በቀነኒ ኬዝ ለምሳሌ እንደ ምሳሌ ማንሳት ይቻላል። ከዛ በኋላ ደግሞ ፖሊሶችን አልፎ አቃቢ ህጎችን አልፎ ልክ ኬዙ ፍርድ ቤት ላይ ዳኛው ጋር ሲደርስ ዳኛው ምን አይነት አመለካከት ነው ያለው? በገንዘብ የሚገዛ ነው ወይ? በባለስልጣን የሚገዛ ነው ወይ? ወይም ደግሞ ምን አይነት አመለካከት አለው? የሴቶች ጥቃት ላይ ምን አይነት አመለካከት አለው? ሴቶች ላይ በአጠቃላይ ምን አይነት አመለካከት አለው? የተጣመመ አመለካከት ያለው ዳኛ ከሆነ ህጉ የፈለገ ነገር ቢነግረው የሚሰጠው ፍርድ ከዛ ከተጻፈው ህግ የተለየ ይሆናል። አሁን ቅድም እንዳነሳሁት እንደ ምሳሌ 15 ዓመት 2 ሴቶችን የደፈረ ሰው ሲሆን 30 ዓመት ነው ሊታሰር የሚገባው። 2 ሴቶችን ስለደፈረ፣ ሁለቱም ድንግል ስለነበሩ፣ ሁለቱም ከ18 ዓመት በታች ስለነበሩ ማለት ነው። ግን ተሰጠው የተባለው ተሰጥቶት በዜና የተነገረን ነገር ምንድን ነው? 5 ዓመት ብቻ እንደተሰጠው ነው ለዛ ሰውዬ ማለት ነው። ስለዚህ አይ ዶንት ኖ አመለካከታችንን እንቀይር፣ አስተሳሰባችንን እንቀይር፣ ስለ ሴቶችና ስለ ወንዶች ያለንን አቲቲዩድ እንቀይር፣ እናስተካክል፣ እናሻሽል፣ ከዘመኑ ጋር እናስኪደው ነው እያለን ያለ ነው። ለምን ማህበረሰብም ግለሰቦችም አመለካከታቸው ሲስተካከል ኢቭን ህጉ የተጣመመ ቢሆን ራሳቸው ያስተካክሉታል፣ በሰበር ችሎት ማለት ነው። በባህልና በሃይማኖትም ብንሄድ ያንን ነው እያለን ያለ ነው። በዘር ለይተን የትኛው ዘር የትኛው ባህል የትኛው ኖ አይደለም እያወራን ያለ ነው። ቻይልድ ሜሬጅ የባህላችን አካል ነው። ለምሳሌ ህፃናትን የምንድረው ማለት ነው። ግርዛት የባህላችን አካል ነው። ሴቶች በሚደበደቡ ሰዓት፣ በሚጠቁ ሰዓት ለዛ ጥቃት ፍትህ እንደ መስጠት
የምናደርገው በባህላችን የምናደርገው በሽማግሌና በሃይማኖት መሪዎች ሴቷ ላይ ጫና ፈጥረን መልሳ ያ የደበደባትን ባሏን መልሳ ቤቷ እንድታስገባው መልሳ ልጆቿን ጋር እንድታደርገው ነው የምናደርገው። ይሄም ባህላችን ነው። ጎጂ የሚባለውን ባህል እናንሳ ነው እያለን ያለ ነው። ባህል ሙሉ ለሙሉ ሊጠፋ አይችልም። ዳትስ ናት ሎጂካል አርጊመንት። ባህል ይጥፋም ልንል አንችልም። ሴቶችን የሚጨቁነው ባህል ግን ይጥፋ። እሱን አሁንም ደፍሬ ነው የምናገረው። ሴቶችን የሚጨቁን፣ ሴቶችን ለግርዛት፣ ሴቶችን ለቻይልድ ሜሬጅ፣ ሴቶችን ለጠለፋ፣ ሴቶችን ላስገድዶ መድፈር ጥቃት፣ ሴቶችን ለመደብደብ፣ ለመሰደብ፣ የበታች ለመደረግ የሚፈቅደው ባህል፣ የሚፈቅደው አመለካከት፣ የሚፈቅደው አቲቲዩድ አሁንም ቢሆን ድምጥማጡ ይጥፋ በቃ። ከዛ በኋላ የነፃውን አጣርተን እንደ ማጣሪያ አጣርተን የወረደውን ዘይት የሚጣፍጠውን ጉድፍ የሌለውን ዘይት እንጠቀምበት፣ እንደ ባህልም እንደ ሃይማኖትም። ከዛ ውጭ ያለውን ግን አጣርተን እናስወግደው ነው እምለው እስከ ዛሬም ስል የነበረው። ከዛ በተረፈ ከሃይማኖት ጋር ተያይዞ የተነሳው ጥያቄ ላይ ከሃይማኖት ጋር ችግር የለብንም። እኔ ፐርሰናሊ አንቺ እየተባለ ስለነበር የተወራው ፐርሰናሊ እኔ ለምሳሌ ኦርቶዶክስ ክርስቲያን ነኝ። ከሃይማኖት ጋር ምንም ችግር የለብኝም። ሃይማኖትን ግን የሴት መጨቆኛ መሳሪያ የሚያደርጉት የሃይማኖት መሪዎችም የሃይማኖት ተከታዮችም ሞልተዋል። ለምሳሌ የአዳምና የሔዋንን አፈጣጠር፣ አዳም ቀድሞ መፈጠሩን፣ ምንድነው ሚስት ለባሏ ትገዛ መባሉን፣ ባል የቤቱ ራስ ነው መባሉን እየተጠቀሙ ሴቶችን የበታች የሚያደርጉ የኦርቶዶክስ ክርስቲያን ሃይማኖት ተከታዮች አሉ። ናት ኦንሊ ዳት ይሄ ፒዩሪቲ ካልቸርን ወይም ደግሞ ሞደስቲን ይሄ ወግ አጥባቂነትን ማለት ነው ያቺን ተጠቅመው ለምሳሌ ብዙ ዲያቆኖችና ካህኖች ወደ ገጠር እየሄዱ ህፃናት ልጆችን እያገቡ ይገኛሉ በአሁን ሰዓት ላይ። ሃይማኖትን ከለላ አድርገው የግል ፍላጎታቸውን የግል የጭቆና ስሜታቸውን የሚያራምዱ ሰዎችን መርምረን ከሃይማኖቱ ማውጣትም ካለብን እናስወጣ ነው። ኃላፊነት እንውሰድ ነው። አካውንታቢሊቲ እንውሰድ ነው። እንደውም እኔ ሃይማኖትን የችግራችን ትልቁ መፍትሄ አድርጌ ነበር የማስበው ከዚህ በፊት ማለት ነው። አሁን ነው በቃ ያ ሀሳቤ እየተሸረሸረ። ምክንያቱም የሃይማኖቱ ተከታዮችንም የሃይማኖት መሪዎቹንም ሳያቸው ችግሩን አድሬስ ለማድረግ ፈቃደኛ አይደሉም። ስለዚህ ያ ተስፋዬ የመነመነ ሄዷል። ግን የማስብ የነበረው ለረጅም ጊዜ ሳስብ የነበረው ምንድነው ኢትዮጵያ የሃይማኖት ሀገር እስከሆነች ድረስ መፍትሄያችንም ከሃይማኖት ይመጣል ብዬ ነበር የማስበው። እግዚአብሔር ፌር አምላክ ነው፣ ፍትሃዊ አምላክ ነው። እግዚአብሔር ሁሉንም ሰው እኩል አድርጎ ነው የፈጠረው፣ ሰዎችን ብቻ ሳይሆን እንስሳም ሳይቀር። ክፋት እንስሶች ላይ ራሱ ክፋትን እንድንፈጽም አይፈቅድልንም ሃይማኖታችን። ለምሳሌ የኢየሱስ ክርስቶስን አስተምሮት ብናይ በጣም ብዙ ነገር የሚያስተምረን ስለ ፍትህ፣ ስለ ሚዛናዊነት፣ ስለ ምክንያታዊነት ነው። ኢየሱስ ክርስቶስ ለመቅደላዊት ማርያም ሳይቀር አድቮኬት ነበረ። የመቅደላዊት ማርያምን ሕይወት በድንጋይ ሊቀጠቅጧት ሲመጡ የተከላከለላት ኢየሱስ ክርስቶስ ነው። ለሴት ልጅ የቆመ አምላክ ነው ያለኝ እኔ ፐርሰናሊ ማለት ነው። ግን አምላኬና ሰው የተለያዩ ነገሮች ናቸው። ምድር ላይ ደግሞ ሃይማኖት እየተመራ ያለው በሰው ነው፣ በአምላክ አይደለም። ሰዎች እየተሳሳቱ ነው። ሰዎች እየተሳሳቱ ሃይማኖቱንም እያበላሹት ነው። ስለዚህ እናስተካክለው ነው። መመርመር ያለበት ነገር ይመርመር። የመጽሐፍ ቅዱስ ቃል ምንድን ነው የሚለን? ትክክለኛውን ነገር እንማር። ባልን የቤት ራስ ሲያደርግ ሚስትን ዘውድ አድርጎ ነው መጽሐፍ ቅዱስ። ሚስት ዘውድ እንደሆነች ግን ማንም የሚነግረን የለም። በተደጋጋሚ ግን በዚህ በኩል ምን እንሰማለን? ሚስት ለባሏ ትገዛ የሚለውን እንደ ንቅሳት ጭንቅላታችን ላይ ይነቅሱታል። ዘውድ መሆናችንን ግን የሚያስተምረን አስተማሪ የለም። ባል ምንድን ነው? ባል በኢየሱስ ክርስቶስ ይመሰላል ተባለ። ኦኬ፣ ኢየሱስ ክርስቶስ ለቤተ ክርስቲያን ምንድን ነው ያደረገው? ህይወቱን ነው አሳልፎ የሰጠው። ኢየሱስ ክርስቶስ ቤተክርስቲያንን አልደበደበም። ኢየሱስ ክርስቶስ ቤተክርስቲያንን አልደፈረም። ኢየሱስ ክርስቶስ ቤተክርስቲያንን አልሰደበም። ኢየሱስ ክርስቶስ ቤተክርስቲያንን የበታች አላደረገም።
እነዚህን ነገሮች ከመጽሐፍ ቅዱስ አንጻር መርምረን ሃይማኖታችን ውስጥ የተዘራውን ይሄ ልክ እንደ እንክርዳድ ለቅመን እናወጣለን አይደለ? ከስንዴ ውስጥ እንክርዳዱ ተለቅሞ ይወጣል። እንክርዳድም ስንዴም አንድ ላይ ነው የሚበቅለው። እንክርዳዱን ለቅመን እናውጣ ነው። ያኔ ሃይማኖት የመፍትሄያችን አካል ይሆናል፣ የችግራችን መንስኤ ሳይሆን ማለት ነው። በዚሁ ከቀጠልን ግን የችግሩ መንስኤ ነው እያደረግነው ያለ ነው። ኢቭን ሃይማኖትን ራሱ እያረከስን ነው። ያንን ነው የምናገረው በተደጋጋሚ። ሃይማኖት መሪዎቻችሁን መርምሩ። አንድ ቄስ አስተማሪ እንዴት ነው መድረክ ላይ ወጥቶ ሴት ልጅ በ15 ዓመት ማግባት እንዳለባት የሚሰብከው? ያንን ከሰበከ በኋላ እንዴት ነው ያንን መስበኩ በህግ ተጠያቂ የማያደርገው? እንዴት ነው በሲኖዶስ ደረጃ በቤተክርስቲያን ከሃይማኖት ውጭ የጠየቅኩሽን መልሽ። አንደኛ አታቋርጭ። ምርምር ነው እያለች ያለችው ስብከት ነው። ከሃይማኖት ውጣ። ስለ ቄስ ስለምናምን የምታወራው ተው። ሃይማኖቱን ያመጣሽው አንቺ ነሽ። ሃይማኖትን ትነኪያለሽ፣ ሃይማኖትን ትሰድቢያለሽ፣ ሴቶችን ከሃይማኖት ልታላቅቂ ነው ልታለያይ ነው ምናምን እያልሽ ስታወሪ የነበርሽው አንቺ ነሽ። ሃይማኖትን ያመጣሽው አንቺ ነሽ። ስለዚህ I'm going to defend myself። አልጠየቅኩሽም፣ ስለ ሃይማኖት አልጠየቅኩሽም። እኔ ተጠይቋል መልስ መመለስ ትችላለች። አታግጃት እንዴ! በጣም አምባገነን የሆነችብን ነው። ቆይ አንድ ጊዜ ቆይ፣ ይኸውልሽ አሜን፣ የጠየቅሻትን ጥያቄ ትመልስ። ሀሳቡ ትክክል ካልሆነ ደግሞ ድጋሚ አልመለሰችም። ምንም አልመለሰችም። ቦምቤ ጠየቅኳት ማለት የምትመልሰው ሌላ ነው፣ መልሱ ሌላ ነው። ቦምቤ አንተም አዳምጣ። ጥያቄው ሌላ ነው፣ መልሱ ሌላ ነው። የጀመረችው በፖለቲካ ነው የጀመረችው። እንዴ ፖለቲካ ታወሪ ተብላለች። እንደ መብቷ እኮ ነው ማውራት አይደለም፣ መብቷ ነው። ግን ስትጀምር በፖለቲካ ጀመረችና ከዛ ወደ ፓስታ ገባ። ምን አገባሽ? ከጠየቀችው መመለስ መብቷ ነው። ጠየቃችሁ የመለሰች ነው እሷ። እያዳመጥን እኮ ነው። እናንተ ብቻ ነው እንደ ጆሮ ያላችሁ። ቆይ ተረጋጉ አንድ ጊዜ። ይኸው ድጋሚ ካልከኝ ደግማለሁ። ጥያቄዎች በፍጹም ስለ ሃይማኖት ምንም አላወራሁም። ሴቶችን ከሃይማኖት ማስወጣት አንቺም አብሳላትን ብላለች። ስለዚህ አድሬስ ማድረግ መብቷ ነው። እኔ ነኝ የጠየቅኳት። ለሰች ነው ያለችው። የትኛውንም ሃይማኖት ታንሳ፣ ሃይማኖት ያለምንም ገደብ ሀቅን ይዛ ሃይማኖቱን አትሳደብ እንጂ እሷ በዛ ጉዳይ ላይ በሃይማኖቱ ጉዳይ ላይ ሰዎቹን ከሆነ የምታወራው ኢትስ ኦኬ፣ ችግር የለውም። እስልምናን አንስታ እስልምና ላይ ያሉ ሰዎች መጥፎች ናቸው፣ ሃይማኖቱ የማይፈቅደውን ተግባር ነው የሚሰሩት ካለች ሰዎቹን እየወቀሰች ያለችው። ሃይማኖቱን አንስታ ሰዎቹን ከተናገረች ሰዎቹን እየተናገረች ያለችው። እኔ በሚዛናዊነት ነው እያዩ ያለሁት። ስለዚህ ታሳጥርልን ከሆነ ታሳጥርላችሁና ወደ ሌላው አርዕስት ደግሞ ትሄድላችኋለች። ችግር የለውም። ጥያቄዎችን ግን ትመልስ። ኤኒዌይ ሃይማኖት ላይ ያለኝን አቋም በዛ መልኩ ተረዱልኝ። ለማንኛውም በቃ ሃይማኖት መሪዎችና የሃይማኖት ተከታዮች ሃይማኖቱን ይዘው ሃይማኖቱን መሸሸጊያ አድርገው በጣም ብዙ ለሴቶች ጠቃሚ ያልሆኑ መጥፎ የሆኑ ሄደው ሴቶችን የሚያጠቁ ድርጊቶች ላይ የሚያደርሱ አስተምሮቶችን፣ ስብከቶችን መስማት የለብንም። ያ ነገር መስተካከል አለበት፣ ሪቪው መደረግ አለበት። እነዚህን ሰዎች አካውንተብል አድርገን ጥፋተኝነታቸውን አሳይተን አርመን መታረም የሚቻል ከሆነ አርመን ወደ ትክክለኛ ወደ እግዚአብሔር መንገዳችን እንዲወስዱን ማረጉ ላይ እኔ 100% በጣም በደስታ አለሁበት። ከዛ በተረፈ ግን አውቶማቲክሊ እየተፈጠረ ያለውን ነገር ሃይማኖት ውስጥ ስለተፈጠረ ብቻ መካድ ልክም አይደለም። ለሃይማኖቱም አይጠቅምም። ባይ ዘ ዌይ ለሃይማኖትም አይጠቅምም። እዛ ሃይማኖት ውስጥ ያለችዋም ልጅ ምንድን ነው የምታስበው? እንዴ እኔስ የእግዚአብሔር ልጅ አይደለሁም ወይ? እኔስ የኢየሱስ ክርስቶስ ልጅ አይደለሁም ወይ? እኔስ የአላህ ልጅ አይደለሁም ወይ? እኔስ የእግዚአብሔር ፍቅር የአላህ ፍቅር የፈጣሪ ፍቅር አይገባኝም ወይ ወደሚለው እንትን ውስጥ ነው፣ ወደ ሪጀክሽን ውስጥ ነው የምታስገቧት በእንደዚህ አይነት ሁኔታ ማለት ነው። ስለዚህ እሱን አስቡበት። ከዛ በተረፈ አይ ቲንክ ስለ ባህል መልሻለሁ። ስለ ሃይማኖት
ሃይማኖት መልሻለሁ፣ ስለ መንግስት መልሻለሁ። ምንድነው የምትሰሪው ስራ? አንቺ ምንድነው ያንቺ መኖር ምንድነው ጥቅሙ? ምንድነው የምትሰሪው ስራ ለተባለው የኔ ፐርሰናል አላማዬ ምንድነው? ሴቶች እህትማማችነትን ፈጥረው እርስ በርስ እንዲደጋገፉ ማድረግ ነው። ያ ነው አላማዬ። የኢትዮጵያን ባህል የመቀየር አቅም አለኝ ብዬ አላስብም። ለዘመናት የቆየ ባህል ነው። እኔም ከሞትኩ በኋላ የሚቀጥል ባህል ነው። ኢቨንቹዋሊ የኢትዮጵያ ልጆች የሚመጡት ትውልዶች እየተማሩ እያነበቡ እያወቁ ሲሄዱ ቀስ በቀስ እየተስተካከለ የሚሄድ ነገር ነው። ያንን የመቀየር አላማ ሀሳብም ኖሮኝ አያውቅም። ያ ቅዠት ነው። ኢትስ ናት ፖሲብል። ግን አሁን ላይ ባለንበት ችግር ውስጥ ገንዘብ ያላት ሴት ገንዘብ የሌላትን ሴት ብትደግፍ፣ እውቀት ያላት ሴት እውቀት የሌላትን ሴት ብትደግፍ፣ እንትኖች ስልጣን ያላት የስራ ምንድነው የስራ ኤክስፒሪየንስ ያላት የሌላትን ሴት ብትደግፍ፣ እርስ በርሳችን ልክ እናቶቻችን አያቶቻችን በእድር በማህበር እየተሰበሰቡ ስንትና ስንት ድግስ እየደገሱ ስንትና ስንት ህዝብን አብልተው እንደሸኙት እኛም በዘመናዊው መንገድ እርስ በርስ እየተደጋገፍን ለችግሮቻችን መልስ እየሰጠን ሰርቫይቭ የምናደርግበትን አመለካከት ነው ለማምጣት እየሞከርኩ ያለሁት እና ትድገምልሽ ጥያቄውን አለመለሰ ምናልባት ካልተረዳሽ አላማሽ ምንድን ነው ለሚባለው ጥያቄ ነው እየመለስኩ ያለሁት። ያንቺ አላማ ምንድን ነው ለሚባለው ነው። ይሄ ነው የኔ አላማ። በቃ የሚችሉ ሰዎች አቅም ያላቸው ሴቶች አቅም ያላቸው ገንዘብ ያላቸው እውቀት ያላቸው ምናምን ሴቶች የሌላቸውን ሴቶች እንዲደግፉ ብሪጅ መፍጠር። ለዛም ደግሞ አይ ብሊቭ ተሳክቶልኛል። ምክንያቱም በጣም ብዙ የሚረዱ ሴቶች፣ በጣም ብዙ ገንዘብ ያላቸው ሴቶች፣ በጣም ብዙ እውቀት ያላቸው ሴቶች ወደኛ ፕላትፎርም መጥተዋል። ያንን እርዳታ የሚፈልጉ ሴቶችም ወደኛ መጥተዋል። እነዛን ሴቶች አገናኝተን ህይወታቸው እንዲቀየር ያደረግን ቁጥር ስፍር የሌለን ሴቶች አሉ የተረዱ ማለት ነው። እነዛን ሴቶች አላያችኋቸውም ወይም ደግሞ እየተከታተላችሁ አላወቃችሁም ማለት በእኔ ምክንያት ህይወቷ ኢነ ፖዚቲቭ ዌይ የተቀየረች ሴት የለችም ማለት አይደለም። አለች። እንደውም በጣም የምኮራው በእንደዛ ነው። እነዛን ሴቶች ሳይ ነው በጣም ደስ የሚለኝ። አንቺን ልጠቅም ላልጠቅም እችላለሁ። የጠቀምኳት ሴት ግን አለች። አንቺ ላትስማሚ ትችያለሽ በእኔ መንገድ ግን ተረድታ ህይወቷ ለጥሩ ነገር የደረሰ ሴት አለች። ናት ኦንሊ ዳት ኢቭን ያላናገርኳቸው ያላዋራኋቸው ምንም አይቻቸው የማላቃቸው ሴቶች ኮመንት ሴክሽን ላይ ብትገቡ ኢንቦክሴ ውስጥ ብትገቡ አሁን ቪዲዮ እየተሰራ ነው። እንደውም አሁን ብዙ ሴቶች በቪዲዮ እየተናገሩ ነው ያረኩላቸውን ነገር ማለት ነው። ኢን አ ፖዚቲቭ ዌይ አመለካከታቸው የተቀየረ ሴቶች። ያ ላይ ያስደስታችሁ ይችላል፣ ግን ሀፕን አድርጓል። ያ ውሸት ነው ማለት አይደለም። አይ ቲንክ እነዛ ሴቶች ጥቅሜንም ጉዳቴንም መናገር ይችላሉ። እኔ እንዲያርግ ያለው እንዲሆኝ ያለው ምናምን ብዬ መናገሬም ልክ ነገር አይመስለኝም። ከዛ በተረፈ ስለ ትዳር የተነሳው ነገር ላይ ጊዜ ከሰጣችሁኝ ቪዲዮን ባመጣውና የቱ ጋር ምን ብዬ እንደሆነ ያቺን አጥላላሽባት ትዳሯን የተባልኩት እሱን ብሬክዳውን ብናደርገው ደስ ይለኛል። ፈቃደኛ ከሆናችሁ ቪዲዮን ይኸው ዝግጁ አድርጌዋለሁ። እዚህ ጋር ነው ያለው። ትችያለሽ መስማት አይደለ? እና አሜን እና አብሳላት ነጁ በተቃራኒ ያላችሁት እናንተ ናችሁና ታሰማችሁ። ያ አሰሚያቸው ያ ማዋረድም አቅምም ሞራልም የላትም። ምክንያቱም ትዳርን አታውቀውም። 50 ዓመት 60 ዓመት የቆዩ ሰዎች ግን እየተደባደቡም ይሁን በመቻቻል ትዳራቸውን ያቆዩ ሰዎች ግን ስለ ትዳር መምከር አይችሉም ብላ ትደመድማለች። አንቺስ ትዳር ውስጥ ሳትገቢ ስለ ትዳር ጥላቻ የማውራት ብቃቱ አለሽ ወይ? ይሄን መልሽልኝ። እኔ ባይ ዘ ዌይ ስለ ትዳር የማውራት ብቃት አለኝ ብዬ አይደለም እያወራ ያለሁት። ስናገር የነበርኳቸው ቁጥሮችም ጥናታዊ ጽሁፎች ናቸው፣ እውነታዎች ናቸው። ፍርድ ቤት ብትሄጂ የምታገኛቸው ዳታዎች ናቸው። ፍርድ ቤት ብትሄጂ ከ50% በላይ ትዳር እየፈረሰ እንደሆነ ይነግርሻል። የልደታ ፍርድ ቤት በየአመቱ የሚያወጣው ምንድነው ሪፖርት አለ።
50 ዓመት እየተደባደቡ የቆዩ ሰዎች ስለ ትዳር ለመምከር ብቁ ናቸው ብዬ አላስብም። ያ ጤናማ ትዳር ስላልሆነ ማለት ነው። የሚነግሩኝም ኢንፎርሜሽን ሮንግ ኢንፎርሜሽን ነው። አይም ሶሪ አንቺ 50 ዓመት መቆየታቸውን እንደ አቺቭመንት ልታዩ ትችያለሽ። እኔ ግን ምክንያታዊ ነው ብዬ አላስብም። ያ ለእኔ 50 ዓመት የቆየ ትዳር ምት የሌለበት፣ ስድብ የሌለበት፣ መከባበር፣ መደጋገፍ፣ መፈቃቀር ያለበት ይሄ ነው ለእኔ ትክክለኛ ትዳር ማለት ነው። ስለዚህ አሁን እየተደባደቡና እየተሰዳደቡ ለልጆቻቸውም የማይሆን የትዳር ቅርጽን ለልጆቻቸው እያስረከቡ ለትውልድ እያስረከቡ የሚያልፉ ባለትዳሮች ስለ ትዳር ለመምከር ምንም ሞራል ግራውንድ የላቸውም። እንደውም ከነሱ እኔ የተሻለ አውቃለሁ ብዬ ነው ማስበው። ትዳር ውስጥ ምት፣ ትዳር ውስጥ ስድብ፣ ትዳር ውስጥ ጭቆና ሊኖር አይገባም። ትዳር ውስጥ ገብተው ትዳርን ራሱ የሚያረክሱ በጣም ብዙ ባለትዳሮች አሉ። እነዛ ባለትዳሮች ስለ ትዳር እንዲመክሩኝ አልፈልግም። እነሱን ሰምቼ ትዳር ውስጥ ገብቼ ሮንግ የሆነ ትዳር ውስጥ ስለምገባ ማለት ነው። ሮንግ የሆነን ትዳር ደግሞ አልፈልግም። በጣም የምመኘው ነገር ነው ትዳር። መጋባት በጣም ነው የምፈልገው። በጣምም የምፈራው፣ በጣምም የማከብረው፣ በጣምም ቦታ የምሰጠው ተቋም ነው ትዳር። ለዛም ነው በቀልድ ዝም ብዬ የማልገባበት። ማወቅ ያለብኝን ነገር አውቄ ነው መግባት ያለብኝ ብዬ አስባለሁ። ሁሉም ትዳር ውስጥ የሚገቡ ሰዎች ማወቅ ያለባቸውን ነገር አውቀው ነው መግባት ያለባቸው። እንደዚህ ብዬ ማሰቤ ምንድን ነው ስህተቱ? ለምንድን ነው ትዳር ሲባል መማታትን እንደ በቃ የማይቀር ሪያሊቲ አድርጋችሁ የምታስቡት? ለምንድን ነው ባል ሚስቱን መማታቱ ልክ ነው ብላችሁ የምታስቡት? ለምንድን ነው ሚስት ባሏን መስደቧ ልክ ነው ብላችሁ የምታስቡት? በጣም እኮ ጤናማ የሆነ መንገድ አለ። አለመረጋጋት ሲኖር፣ አለመግባባት ሲኖር፣ ምክንያቱም ሁሌም ባልና ሚስት ይስማማሉ ማለት አይደለም። ኦብቪየስሊ አይደለም። በባልና በሚስት ምክንያት ከማህፀኗ ወተን ራሱ ከእናታችን ጋር እንጣላለን። ከማህፀኗ ወተን በሀሳብ ልንለያይ እንችላለን። ግን በሀሳብ መለያየታችን ወደ ድብድብና ወደ ስድብ የሚወስደን ከሆነ ጤናማ ሰዎች አይደለንም። ጤናማ ትዳር ውስጥም አይደለም ያለ ነው። ይሄንን ደግሞ ያገባችሁም ያላገባችሁም ሰዎች ማወቅ አለባችሁ። አለቀ። ይሄንን ነገር ፖይንት አውት ማድረግ ለምንድን ነው ስለ ትዳር መጥፎ ነገር መናገር ነው ተብሎ የታሰበው? ሲጀመር እኮ ስለ መፍትሄ ለማውራት ስለ ችግሩ መወራት አለበት አይደለም? የጤናማ ትዳር ምሳሌ ምንድን ነው? መደባደብ አይደለም፣ መሰዳደብ አይደለም፣ ቺት መደራረግ አይደለም። እነዚህ የጤናማም የጥሩም ትዳር ምልክት አይደሉም። እንደዚህ አይነት ትዳሮችን ደግሞ ማንቋሸሽ አለብን፣ መስደብ አለብን፣ ማስቀረት አለብን፣ ማሳፈር አለብን፣ ማግለል አለብን። ትዳር ውስጥ ገብተው እንደዚህ አይነት ነገር የሚያረጉትንም ሰዎች አፍንጫችንን ማዞር አለብን ከነሱ። ለምንድን ነው የምንሰማቸው? ቤታቸው ውስጥ የማይኖሩትን ኑሮ ሶሻል ሚዲያ ላይ መጥተው የሚያወሩ ሰዎችንም በጣም ነው መጠየቅ ያለብን። ባሏን ስታመናጭቅ፣ ባሏን ስትሰድብ፣ ባሏን ከላይ እስከታች ስታንቋሽሽ የዋለች ሴት ናት እኮ መታ እኛ ጋር ለባሌ ምግብ ካልሰራው ምናምን እያልሽ የምትከራከረን። ባይ ዘ ዌይ እኛ ላይ ወታችሁ ቪዲዮ የምትሰሩብን ሴቶች ጎረቤቶቻችሁ በውስጥ በኩል መጥተው ይነግሩናል ምን አይነት ኑሮ እንደምትኖሩ። ሴትን ማዋረድ እንደዛ በእንደዛ አይነት መልኩ ምናምን ውስጥ እዛ እንደዛ አይነት ቆሻሻ ውስጥ መግባት ስለማንፈልግ ነው። መታችሁ ሚስቶችን ለስለስ በይ፣ ለስለስ ብለሽ አናግሪው፣ ተለማመጩ፣ ምግብ እንሰራለን፣ ምግብ መስራት መብታችን ነው፣ አትንኩብን ምናምን ትላላችሁ። ያንን ምግብ እየሰራችሁ ግን ባላችሁንም ልጆቻችሁንም አታስቀምጡም። ስትሰድቧቸው እንደ ሚጥሚጣ ስትጨፍሩባቸው ማለት ነው። መሯችሁ፣ ደክሟችሁ፣ ሰልችቷችሁ ስራው። ስለዚህ እኔ ፐርሰናሊ ከትዳር ጋር በተያያዘ እምለው ነገር ምንድን ነው? መፍትሄ ያለው ነገር ነው። ዶሜስቲክ ቫዮለንስ መፍትሄ ያለው ነገር ነው።
ሁላችንም ከሰራንበት። የልደታ ፍርድ ቤት ምን ይለናል? 5 ዋና ዋና ምክንያቶች ትዳር የሚፈርሱበት፣ አንደኛው አዲክሽን ነው ይለናል፣ ሱስ። ሁለተኛው ዶሜስቲክ ቫዮለንስ ነው ይለናል፣ የቤት ውስጥ ጥቃት። ሶስተኛው መማገጥ ነው ይለናል። አራተኛው ገንዘብ ነው ይለናል፣ ድህነት ነው ይለናል። አምስተኛው ደግሞ ምን ነበር? ቸኩሎ ማግባት፣ ቸኩሎ በአፍላ እድሜ ማግባት። በአፍላ እድሜ ያገቡ፣ በአፍላ እድሜ ማለት ከ24 ዓመት በታች ማለት ነው። በዛ ውስጥ እድሜ ክልል ውስጥ ያገቡ ሰዎች የመፋታት ቻንሳቸው ከ60% በላይ ነው ለምሳሌ። ስለዚህ ተረጋግታችሁ አግቡ። 25 ዓመት እስኪሆናችሁ ጠብቁ። ፍሮንታል ሎባችሁ አእምሯችሁ እስኪ ዴቨሎፕ አድርጎ እስኪያልቅ፣ እውቀት ይሄ የማገናዘብ ችሎታችሁ አእምሯችሁ ዴቨሎፕ አድርጋችሁ እስኪያልቅ ጠብቁ። ትዕግስት አድርጉ። ባልንም ለመምረጥ ትዳር ውስጥም ለመግባት የሚያስፈልገውን ብስለት ያዙ። ያ ነው አቋሜ። መማታት፣ መሳደብ፣ የሀሳብ ልዩነት ሲኖር ሰላማዊ በሆነ መንገድ የምትፈቱበትን መንገድ አዘጋጁ። ድብድብ ውስጥ እንዳትገቡ፣ ስድድብ ውስጥ እንዳትገቡ። ያ ነው ትዳር ላይ አቋሜ። ወንዶች ቺት ማድረግ ችግር የለውም ወንድ ስለሆኑ እያላችሁ የባሎችን ቺት ማድረግ አታበረታቱ። ቺት ማድረግ ሮንግ ነው፣ ለወንድም ለሴትም፣ ለባልም ለሚስትም ቺት ማድረግ ሮንግ ነው። መልክሽን አይቶ የመጣ ወንድ መልክ አይቶ ይሄዳል፣ ቺት ያደርግብሻል። ስለዚህ ዴቨሎፕ እያደረግሽው ያለው ኮኔክሽን ዲፕ እንደሆነ አረጋግጪ። ቺት ተደርጎብሽ ፍቺ ውስጥ እንዳትገቢ። ይሄ ነው አቋማችን። ገንዘብ ይኑራችሁ ከመጋባታችሁ በፊት። የሚያፋታው ገንዘብ ነው። ልጁንና ሚስቱን ማስተዳደር የከበደው ወንድ ወደ መጠጥ ነው የሚሄደው። ወደ መጠጥ ሲሄድ ምንድን ነው የሚያደርገው? መጠጥ ምንድን ነው የሚያደርገው? አዲክሽን፣ ሱስ ምንድን ነው የሚያደርገው? የሌለበትን ጸባይ እንዲያመጣ ያደርጋል። የሚወዳትን የሚያፈቅራትን ሚስቱን መናቅ ይጀምራል፣ መሳደብ ይጀምራል። ሰክሮ ነው የመጣው። እንደዚህ አይነት ትዳር ውስጥ ያደጉ ልጆች የሀገር ተረካቢ መሆን አይችሉም። እነዚህ ዋና ዋና የተባሉ ችግሮች አድሬስ አድርጉ። ያ ነው የትዳር ላይ ያለኝ አቋም። እኔም ሳገባ በምኖርበት ህግ ማለት ነው እያወራ ያለሁት። እኔም ሳገባ ይሄ ነው ህጌ። በቃ ቺቲንግ ቶለሬት አላረግም፣ ምት ቶለሬት አላረግም፣ ስድብ ቶለሬት አላረግም። ማንነቴን፣ መልኬን ሳይሆን ሰውነቴን ሳይሆን ቀጭን መሆኔን ምናምኔን አይቶ ሳይሆን ማንነቴን፣ ጭንቅላቴን፣ ልቦናዬን አይቶ የሚመጣን ሰው ነው ማገባው። ያም ሰው ደግሞ ልክ ጭንቅላቱና ልቦናው ልክ እኔ ላይ እንደሰራሁት እላዩ ላይ የሰራ ሰው መሆን አለበት። ያንን ማግኘት ደግሞ ከባድ ነው፣ በጣም ከባድ ነው በአሁን ዘመን ላይ ስፔሻሊ። ያ እነዚህን ነገሮች መናገሬ ኮንቲኒየስሊ እንትን ሊያደርጋቸው አይገባም። ባል ምንድን ነው ምናምን ብዬ የሰራሁትን ቪዲዮ በተደጋጋሚ አንስታችሁታል። ባል ምንድን ነው ምናምን ብዬ የሰራሁት ለምን እንደሆነ አውቃችኋል? ኮንቴክስቱ ገብቷችኋል? ኮሜንቱን አንብባችሁታል? ሪፕላይ እያደረግኩ ያለሁትን ቁጭ ብዬ እጅ ስራ እየሰራው የነበረው ቪዲዮ ላይ መጥቶ ነው ምን ዋጋ አለው ቤት ባል ስለሌለ ባል የሌለው ቤት ምን ዋጋ አለው? ለእኔ በጣም ዋጋ ያለው ቤት ነው። ይሄ መስዋዕትነት የከፈልኩበት ነው። ሰላሜን ያገኘሁበት ነው። ራሴን ከአደጋ የምጠብቅበት ነው። አዎ ባል ቢኖረው በጣም ደስ ይላል። የሚወደኝ የሚያፈቅረኝ፣ የምወደው የማፈቅረው ወንድ ቢኖር በጣም ደስ ይላል። ግን የለም። ያ ማለት ግን ይሄ ቤት ዋጋ የለውም ማለት አይደለም። ያ ማለት እኔ ክብር የለኝም ማለት አይደለም። ግርማ ሞገስ የለኝም ማለት አይደለም። ቤቴ ዋጋ የለውም ማለት አይደለም። ለዛ ኮመንት ሪፕላይ እየሰጠሁኝ ነው፣ እያላገጥኩበት ማለት ነው እንጂ የባልን ጥቅም አጥቼ ባልን አሳንሼ ማለት አይደለም። ቀልድ ነው እየቀለድኩ የነበረው። ቤዚክሊ ደግሞ ፎሎ አፕ እንትንም ሰርቻለሁ እሱ ላይ ደግሞ እንዲገባችሁ ማለት ነው፣ ሞር የምሬን እንዳልሆነ። ግን እኔ ስለ ባል እንደዛ ብዬ መናገሬ ትዳርን የሚያሳንስ ከሆነ ባልን የሚያሳንስ ከሆነ what about all these other videos ኢግኖር ያደረጋችሁት እናንተ? ለምሳሌ ባልና ሚስቶች የሆነ ፕራንክ እንስራ ምናምን ተባብለው ከዛ በኋላ ባልየው ተናዶ ሲመታት ቪዲዮ ሰርተው ፖስት የሚያደርጉት
እሱ ትዳርን አያንቋሽሽም? ሚስት የሚስትን ቦታ አያንቋሽሽም? አያሳንስም? ለምንድን ነው ሚስት የምትደበደበው? ሚስታቸውን የሆነ አይነት የማይሆን አይነት ንግግር ሲናገሩ ቀርጸው ፖስት፣ ሚስትየዋ ራሷ ነች ደግሞ ፖስት የምታደርገው። እሱስ ምን አይነት መልክ ነው ለትውልድ እያስተላለፈ ያለው? እሱ እንዴት አልደበራችሁም እናንተን? የኔ ባል ምንድን ነው ብሎ መቀለድ ካስደበራችሁ ማለት ነው። ኦልሶ በጣም ይቅርታ ባይ ዘ ዌይ እኔ የእናንተን ባል ለመንካት ብዬ አይደለም እንደዛ ያልኩት። ሊትራሊ ለኮመንቱ ነው ሪፕላይ እያደረግኩ ያለሁት። በቃ ለኮመንቱ ለዛ ኮመንት ነው ሪፕላይ እያደረግኩ ያለሁት። ባል ምንድን ነው ምናምን ብዬ ማለት ነው። ኢወዘ ጆክ። ምናልባት ቀልዶቼን እንደዚህ በጣም የሚነካችሁ ከሆነ ማቆም አለብኝ። ሁሉን ነገር ሲሪየስሊ የምትወስዱ ከሆነ ማለት ነው። ጄኒዊንሊ ግን ለባል መጥፎ ነገር ስላለኝ አይደለም። እኔ ለባል መጥፎ ሀሳብ የሚኖረኝ ለሚስቱ የማያስብ ባል ሲሆን ነው። አለቀ። ዳትስ ኢት። የያደሺ ባል አሁን የያደሺ ትዳር ለምሳሌ በጣም ነው የሚያስቀናኝ። የያደሺ ፔጅ በጣም ነው የሚያስቀናኝ። የያደሺ ባል በጣም ነው ደስ የሚለው። ለምሳሌ ጆርዲ የኔ ጥያቄ ሁለቱን ብቻ ነው የመለሽው እና አልመለሽልኝም። የትኛውን ጥያቄ ነው ያልመለስኩት? ለምሳሌ የእናንተ አንድ ጊዜ አብሳላት አንድ ጊዜ አፕዴት ላርጋት ነጁ ታውራ ቆይ ገብቶኛል። አዎ ስለበዛባት እንትን ብሎ ሊሆን ይችላል። ግን ነጁ ታውራና እና አሜንም ታማሙቃላችሁ በብዛት ጥያቄ እናንተ ጋር ስላለ ነጁ ቀጥይና ሐሳብሽን ቀጥይና ቅሬታሽንም አንቺ ልክ ነው ብለሽ የምትይበት ነው። ባይ ዘ ዌይ አብሰለት ጥያቄሽን ኮሜንት ሴክሽን ላይ ብታስታውሽኝ አብሬ እመልሳለሁ። ችግር ይቻላል። ጎበዝ። ኦኬ እኔ ላውራ እስቲ አንዴ ጋይስ። ለውጥማ አለ፣ ለውጥ እያየን ነው። ቴንክ ዩ ሶ ማች። ወደ ትዳር ዓለምም እያሰበች ስለሆነ ደስ ይላል። ኮንግራ ብዬሻለሁ። ስለ ትዳርም እንደዚህ ጥሩ አመለካከት ካለሽ እኔም ቴንክ ዩ አንዴ ቴንክ ዩ ልበላት። ቦምብዬ አንድ ደቂቃ አንድ ሰከንድ። ጆርዲዬ በጣም ከጠበቅኩት በላይ ስለተመለሽልኝ መልስ ቴንክ ዩ በጣም አድርጌ አመሰግናለሁ። በጣም ኦኬ። እኛ እኮ አበሾች እኮ ስንጠላ እንጠላለን ስንወድም ደግሞ የሌለ እኮ ነው። ገና አላለቀም ገና ነው። ትተንፍስና መጨረሻ ላይ እንደመድመዋለን። እሺ ኦኬ። ሀሳቤን ሰብሰብ አድርጌ ላውራና ስለ ትዳር ያላት አመለካከት ጥሩ መሆኑን በዚህ አጋጣሚ ብዙ ገልጸዋለች እና እሷም ድሪም አላት የማግባት። ጥሩ ነው። አይ ዊሽ ፎር ዩ ዘ ቤስት ነው የምለው። በመቀጠል አንድ ነገር ግን ማለት የምፈልገው ነገር አለ። ዮርዲ ክሊር አድርገን እንድንነጋገር የምፈልገው ነገር ምን መሰለሽ፣ ውመን ራይት እና ፌሚኒዝም ልዩነቱ በጣም ሰፊ ነው። ኦኬ ለምን መሰለሽ፣ አይ ሃቭ ቢን ግሮዊንግ አፕ ናይሮቢ ኬንያ። ባይ ዘ ዌይ አብዛኛውን ፌሚኒዝሞችን አውቃቸዋለሁ በአካል። ፌሚኒዝም ሆኖ ይንቀሳቀሱ የነበሩ ሴቶች ሞር ኢንተረስታቸው ሴት ላይ ነው። ሴቶችን ነው የሚፈልጉት። ከሴት ጋር ነው ታይማቸውን ዌስት ማድረግ የሚፈልጉት። ከሴት ጋር ነው ሪሌሽንሺፕ መፍጠር የሚፈልጉት። ኢቨን ሜሬጅ ላይ ራሱ ሆነው ፌሚኒዝም የሆኑ ሴቶችን አውቃለሁ። ሜሬጅ ላይ ትዳር ላይ ሆነው ፌሚኒዝም የሆኑ ሴቶችን አውቃለሁ። ባለትዳር ሆነው የሴት ሪሌሽንሺፕ ውጪ ላይ ያላቸው ሁሉ አሉ። ትልቁ የፌሚኒዝም አደረጃጀቱ ክሊር አድርገን ካስቀመጥ ነው ከጀርባው በጣም ከባድ ስትራቴጂ ያለው ነው። አንቺ ፌሚኒዝም ነኝ ብለሽ እስከመጣሽ ድረስ ኢትዮጵያ ውስጥ አሁን ከተናገርሻቸው አንዳንድ ነገሮች ስለ ሃይማኖት በጣም ስትናገሪ ነበረ፣ በእስልምናውም ሆነ በክርስትናው። ባይ ዘ ዌይ ዓለማችን ላይ ሪያሊቲውን የምነግርሽ ነገር ሃይማኖት በስነስርዓት ኖሮበት ህብረተሰብ በጥንቃቄ የኖረበት አገር ኢትዮጵያ ናት። ኦኬ በጣም ሃይማኖት ስላለ ነው ሰዎች በጥንቃቄ ልጆቻቸውንም እንደዚሁም ከኛ በፊትም የነበሩ ጀነሬሽኖች በመከባበር የኖሩት። ወደ ውጪ ወደ ዌስተርኑ ካንትሪ ከሄድሽ በጣም ክሪሚናል የሚበዛበት ሀገር ነው። ህፃን ልጅ የሚደፈርበት፣ ሴቶች እንደልባቸው ገብተው የማይወጡበት፣ በጣም ብዙ ሴቶች በየቀኑ ሬፕ የሚደረጉበት የሚገደሉበት ነው። ክሪሚናል ቻናላቸውን ብቻ ካየሽ ዓለም ላይ ራሱ ከኢስት አፍሪካ ኦር ደግሞ ከዌስት አፍሪካ በአጠቃላይ ከአፍሪካን አገሮች እነሱ ጋር ነው በጣም ክሪሚናል የሚበዛ። ኦኬ እነሱ እዛ በራሳቸው በፌሚኒዝም ጉዳይ ላይ ጠንክረው ሳይሰሩበት አፍሪካ ላይ ሞርፎ የተፈለገው የፌሚኒዝም አፍሪካቸው ሰርን በጣም ሪስፔክት አድርገው የሚኖሩ ሰዎች ናቸው። ሞስት ኦፍ አፍሪካን ካንትሪ ኦኬ ካልቸራቸውን ይወዳሉ፣ ያከብራሉ።
አሉ። ከዛም አልፎ ተርፎ ደግሞ ለሪስፔክትፉል የሆነ ትዳር መስርተው ነው የሚራመዱት። ኦኬ አሁን ወደ እነሱ ጋር ደግሞ በምትመጭበት ሰዓት ፌሚኒዝም የሚለው ቃል